ሰላም ሰላም የገኒ ሾው ዩቱብ ተከታታዮች እንዴት ናችሁ? በጣም ጠፍቻለሁ። እንግዲህ ስላልተመቸኝ ነው። ዛሬ ሳቤላን ድራማን እንደተለመደው እንግዲህ ቀጣይ ክፍል ይዤላችሁ መጥቻለሁ። እንደምከትለው አቀርባለሁ። ተከታተሉኝ። ክፍል ላይ እንግዲህ እንዳየነው ልዩና ሳቤላ ተገናኝቶ ነበረ። እነሱ ተቃቅፎ እያሉ ርብቃ በር ከፍታ ትገባለች። አንቺ ማነች ትልና ማርኮን የጠራት ይመስላትና በጣም ትናደድና ውጪ ከዚህ ምናምን ብላ ታስወጣታለች። ሳቤላ ግን በጣም ትናደድባታለች ልዩ ላይ። ልዩም እንግዲህ እጅ አልሰጠችም። አንቺ ራስሽ ማነሽ? ምንድነው የምትሰሪ? ትላለች። ሁለቱም ያሰቡት ሌላ ነው። ልዩም የመሰላት እነ አብርሃምን ለመጉዳት የመጣች ነው የመሰላት። እንትናም ደግሞ ማርኮን የላካት ነው የመሰላትና ስላልተግባቡ እንግዲህ እንደምንም ብላ ወደ ታች ትወርድና ልዩ ለአብርሃም ደብዳቤ ታስቀምጥላታለች። ያን ደብዳቤ ደግሞ ርብቃ ትከተላትና ታነሳለች። በሌላ በኩል ደግሞ አብርሃምና ማርኮን ተያይዞ ከውጭ ይመጣሉ። ልዩም በጣም ትደነግጣለች። ተደብቃ ያው ቁልፍ ስለነበራት ቤቱንም በደንብ ስለምታውቀው ከጓሮ በር ወጥታ እነሱ ወደ ውስጥ ሲገቡ ትሄዳለች። በሌላ በኩል ደግሞ ርብቃ ደብዳቤውን እዛው ጋር ትመልስና ለምንድን ነው ማነሳየ ሰውን ንቃትልና ያው ልጅቷ ማን እንደሆነች ስላላወቀች እዛው ላይ ታስቀምጥና ትሄዳለች። አብርሃም መጥቶ ደብዳቤውን አንስቶ ያያል። ሳይ ምስቱ ያስቀመጠችላት ይመስላትና እራሷ ትምጣ። ዛሬ ደግሞ ፍቅርሽ አገረሸብሽ እንዴት ነው ደብዳቤ የምታስቀምጭልኝ? ለማንኛውም መተሽ ባፍሽ እንድታነቢልኝ ነው የምፈልግ ይላታል። ይደውልና ዲና ጋር ዲና ትደነግጣለች። እያስመሰለች ሽሽ ምናምን ትልና ማርኮን ጋር ቶሎ ብላ ትደውልና ምን አይነት ደብዳቤ ነው እዛ ያለ? ስለምን ደብዳቤ ነው የሚያወራ ምናምን ትላለች። ማርኮን ስለምን ደብዳቤ ይላታል። ከዛን ቶሎ ብለሽ ነው ይላታል። ዲናም እንግዲህ የወጣችበትን ነገር ትታ ቶሎ ብላ ወደ ቤት ትመለሳለች። ከተመለሰችን በኋላ ደብዳቤውን ይሰጣታል። ግን ደብዳቤውን በኋላ ታነባለች። እኔ አብረን ሻወር እንድንገባ እፈልጋለሁ ይላታል አብርሃም። ዲናም እንግዲህ ወደ ውስጥ ትገባለች። ወደ ውስጥ ትገባ በዚህ በኩል ርብቃ ትመጣና ደብዳቤውን ትወስዳለች። ዲና ቆይ መጣው ብላ ከሻወር ቤት ስትወጣ ደብዳቤው ቦታ ላይ አልነበረም። በጣም ትናደዳለች፣ ትደነግጣለች። ቶሎ ብላ ወደ ማርኮን ትወርድና ለማርኮን ደብዳቤውን አንተ ነህ ያነሳኸዋ ብላ ስትጠይቀው እኔ አይደለውም ይላታል ማርኮን። እሷን በጣም ትናደዳለች እና ማን ነው ያነሳ ትላለች። ሌላ በኩል ደግሞ እንግዲህ ሳቤላ ልዩን ስላገኛች በጣም ደስ ስላላት ለአባቷ ዛሬ እኮ ልዩ መጣች ብላ ትነግራታለች። በዚህ መሀል ዲና እንግዲህ ታዳምጣቸዋለች። በጣም ትናደድና ገብታ የእውነት ዲና ልዩ መታ ነበረ ብላ ዲና ልጅቷን ትመታታለች። ልጅቷ አይ በህልሜ ነው ብላ ቶሎ ብላ ትደብቃታለች። እንግዲህ በሌላ በኩል ደግሞ እንግዲህ ደብዳቤውን ፈታታ ያለች በስንት ካንገራገረች በኋላ ከስንት ጊዜ በኋላ ከፍታታ ያለች። ስታየው እንግዲህ እዛ ላይ የተጻፈ ደብዳቤ እዚህ ቦታ ላን መተላገኘህ አብርሃም ብሎ ለአብርሃም ስለተጻፈ ርብቃ ከቤት ወጥታ ትሄዳለች። ስትሄድ ግን ልጅቷ እሷን ስታያት በቃ እሷ ናት ደብዳቤውን ያነሳች ትልና ልዩ ከሙልጭ ጋራ ተመልሶ ይሄዳሉ ሳያገኟት። ከዛ እሷም ወደ ቤት ትመለሳለች። ስትመለስ እንግዲህ ማርኮን ያገኛትና የት አባሽ ነበርሽ ብሎ ያንቃታል። ጭራሽ ከቤት እንድወጣ አይፈቀድልኝም እንዴ? አሁንስ ያበዛኸው አይመስልህም? ምናምን ብላ ትጮህበታለች። በጥፊ ሊያጋጫት ስል አብርሃም ከኋላ መጥቶ እጁን ይይዘዋል። ማርኮን ሴት ላይ እንዴት ነው እጅህን የምታነሳ? ምን አይነት ሰው ነህ ብሎ በጣም ይጮህበታል አብርሃም ማርኮን ላይ። ማርኮንም አይ የሆነ ነገር እኮ ከፀጉሯ ላይ ላነሳላት ነው ምናምን ብሎ እንደተለመደ ያስመስላል። ከዛን ማርኮንና አብርሃም ተያይዞ ይወጣሉ። ፎቅ ላይ ሆና ዲና ወደ ታች ርብቃን ታይና ምን አባሽ እያደረግሽ ይሁን እያለች ታያታለች። በሌላ በኩል ደግሞ በጣም ተጨንቃለች። ምን እየተፈጠረ ይሁን? ጭራሽ ሶስተኛ ሰው ተጨምሯል። አሁንማ አቢን ይገሉታል እያለች በጣም እየተጨናነቀች ትገኛለች። ማርኮንም እንግዲህ ወደ ቤት ይመለስና አብርሃምን ቦታ ላይ ያድርሰውና ሐኪም ቤት ይወስደውና ወደ ቤት ይመለስና ዲናን ይሄ ደብዳቤ የት ገብቶ ነው ይላሉ። ከዲና ጋር በጣም ተጨንቀዋል። ደብዳቤውን ማን ሊያመጣ ይችላል ይላሉ። ከዛ ዲናም ዶክተሯ ናት የወሰደችው ይሄን ደብዳቤ፣ ሌላ ማንም ሰው ሊወስድ አይችልም፣ ምክንያቱም እሷ ናት ቤት ውስጥ የነበረች ትላለች።
ከዛ ሄዶ ማርኮን ርብቃን ያንቃታል። የወሰድሽውን ደብዳቤ አምጪ ብዬሻለሁ፣ አምጪ። ምን አይነት ደብዳቤ? የምን ደብዳቤ ምናምን ብላ ትሸመጥጣለች። አምጪ ብዬሻለሁ፣ አምጪ ይላታል። እሷም እንግዲህ ከኪሳ ውስጥ አውጥታ ትሰጠዋለች። የሰጠችው ደብዳቤ ግን ትክክለኛ ደብዳቤ ሳይሆን አባዬ የኔ ውድ አባት በጣም ነው የሚወደው ብሎ እንደተጻፈ አይነት ደብዳቤ ነው። እሷም እንግዲህ ሳቤላ እንደጻፈች አስመስላ አድርጋ ነው የሰጠችው። ከዛ አንተ ብቻ ብልጥ እያለች በውስጧ ብቻዋን ታወራለች ርብቃ። በሌላ በኩል ደግሞ ደብዳቤውን ይዞ ወስዶ ለዲና ይሰጣታል። ዲናም ደግሞ ሳቤላ ናት እንደዚህ የጻፈች ይላታል። ዲና ግን ምነችም። ከዛን ሄዶ ቢጠይቅ ሰው ምን አባት ያደርጋሉ ብላ የሮጠች ርብቃ ወደ ሳቤላ ክፍል ትሄድና እንደዚህ አድርጊያለሁ ምናምን ብላ ትነግራታለች። እንዴት እንደዚህ ታደርጊያለሽ? ይገሉኛል፣ ዲና ትገለኛለች ብላ ልጅቷ በጣም ትፈራለች። ወይኔ ምንድን ነው ያደረግኩት ብላ በጣም ታለቅሳለች። ርብቃም እንግዲህ በጸጸት እንዲገድሏትማ ዝም ብዬ አላይም ብላ አብርሃም ክላስ ትሄድና ደብዳቤውን ለአብርሃም ትሰጣለች። አብርሃምም እንግዲህ ምንድን ነው ይሄ ማን ነው እንደዚህ ብሎ የጻፈ ይላታል። እሱም ከልዩ ነው ትለዋለች። እሱም በጣም ይደነግጥና ቦታው ላይ ይሄዳል። ቦታ ላይ ቆሞ እየጠበቃት እያለ ሙልጭ ያየዋል። ሙልጭም ወይኔን ያላምንም ብሎ እየሮጠ ወደ ቤት ገብቶ ልዩን ይዟት ስመጣ አብርሃም ከቦታው ሄዷል። ልዩም እንግዲህ እንዴት ነው እንደዚህ የምታደርገው ሙልጭ ትለዋለች። የእውነት አይቼዋለሁ ስንቆይበት ሄደው ነው እንጂ ይላታል። ስለዚህ መሄድ አለብኝ ትላለች። እንዴት ነው የት ነው የምትሄጂ ምናምን ይላታል። እዛ ቤት ተመልሼ መሄድ አለብኝ ምናምን አትረዳኝም ስትለው እኔ አረዳሽም ወደ ሞት ሂጂ ብዬ ይላታል። ከዛን እሷም ተዋ ጓደኛ ጋር ሄዳለሁ ትለውና ትወጣና ጓደኛው ጋር ትሄድና እንዴት ልግባ ምናምን ብላ ስጠይቀው ብር ካልከፈልሽ ምን ነገር አልነግርሽም ይላታል። እሷም እንግዲህ እሺ ከፍላለሁ ብሎ ሙልጭ ይከፍልላታል። ከዛን ወንድ ልብስ ለብሰሽ መግባት ትችያለሽ ይላታል። እሷም የወንድ ልብስ ትለብስና ይሁም እንግዲህ ልክ ልጁ እንዳላት የወንድ ልብስ የሙልጭ ልብስ ትለብስና ሄዳ ትገባለች ቤት። ስትገባ ግን ማርኮን ይሄ የተመታ ሰውዬ አሽከር ቀጥሮ እያስጠበቀ ነበረ። እሱን ፎቶ አንስቶ ቶሎ ድረስ ሴት ልጅ እንደ ወንድ ለብሳ እዛ ቤት ገብታለች ይለዋል። ማርኮንም እየበረረ ይመጣል። እሷም ወደ ቤት ገብታ እንግዲህ ልክ ቀስ ብላ የገባች እያለ አሁንም ርብቃ ትይዛታለች። አንቺ ቆይ ማነሽ ብላ ትጠይቃታለች። እሷም እንግዲህ እንደዚህ ሁለቱ እየተከራከሩ እያለ ማርኮን ይመጣል። ቆይ አንቺ እንዴት ነው ወደዛ ቤት የምትመጪ ማነሽ ምንድነሽ ብላ ትጠይቃታለች። ያለውን ነገር ሁለቱ እያወሩ እያለ ማርኮን ይመጣል። ቶሎ ብላ ትደበቃለች። እውነትህን ነው ግን ከልብህ ነው ሰው መጥቷል ምናምን ብሎ ይጠይቀዋል። አዎ ሰው መጥቶ ነበረ ምናምን ይለዋል። እሱም እንግዲህ ወደ ቤት እየበረረ ገብቶ ሲፈልጋት ቶሎ ብላ ርብቃ ሻወር እንደምወስድ ሰው ልብሷን ቀይራ ምናምን ራቁታን ፎጣ ለብሳ ቆማለች። ልክ ከፍቶ ሲገባ በጣም ትጮኻለች። ምን ያስጨውሻል? ማንም አላይሽም ባክሽ ይላታል። ከዛን እንደዚህ አየት አድርጎ ምንም ስላጣ ተመልሶ ይሄዳል። ማርኮን ወደ ውጭ ይወጣል። እሷም ኡፍ ተመስገን አምላኬ ሆይ ይባባላሉ። ከዛን ርብቃን ቶሎ ብላ ትወጣና ሄዳ ልጅ ሳቤላን እዛ ወደ ልዩ ታመጣታለች። እንዲገናኙ ታደርጋለች። ሁለቱም ይተቃቀፋሉ፣ ያወራሉ ምናምን። በሌላ በኩል ደግሞ አብርሃም ቆሞ እያሰበ ያለ ዲና ጁስ ሰርታ ጁስ ውስጥ የሆነ ነገር ትጨምርና ትወስድና በጣም ናፍቀሽኛል ዛሬ አብረን እንድናድር ይፈልጋሉ ላታል ማርኮን። እሷ መጣውልኝ ፍቅር እያለች ትሄዳለች። ልክ እየሄደች እያለ ሳቤላ ከርብቃ ክፍል ስትወጣ ታያለች። እሷም ደግሞ ቀስ እያለች ወደ ፎቅ እየወጣች ለማየት እየሄደች ትገኛለች። ልዩና ሳቤላ እንግዲህ ያላቸው ፍቅር በጣም ነው የሚያስቀና። ጸጉሯን ሰርታት እና በጣም መሀል ላይ እንግዲህ ድምጽ ገብቶብኛል፣ ይቅርታ እየጠየቅኩ ዛሬ ይዤላችሁ የመጣሁት ሳቤላ ድራማን ይሄን ይመስላል። ቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ሰብስክራይብ፣ ላይክ እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ። ያው ትንሽ ለማውራት ስላልተመቻቸልኝ ነው ያለሁበት ቦታ በደንብ እንትን ያላልኩትና ይቅርታ እየጠየቅኩ ቻር ሰንብቱልኝ። ሀገራችን ኢትዮጵያን እግዚአብሔር ሰላም ያድርግልን፣ ህዝቦቿን ይጠብቅልን። ሁላችንንም በያለንበት እግዚአብሔር ይጠብቀን እላለሁ። እግዚአብሔር ከሁላችንም ጋር ይሁን።
ላይክ እያደረጋችሁ አበረታቱኝ። ሰላም ቆዩልኝ።